በስደት የምትኖሩ ወገኖቻችን በከፍተኛ ድካም ያገኛችሁ ገንዘብ ወደ ሀገር ስትልኩ በአንድ ጀንበር ህይወታችሁን አደጋ ላይ እየጣላችሁ መሆኑን ስንቶቻችሁ ታውቃላችሁ? ታዲያ በቅርቡ እንግዲህ ስለ ሐዋላ የወጣው አዳዲስ መረጃዎችና በጣም አስደንጋጭ የሆኑ ጭራሽ ከምትኖሩበት ሀገር ዲፖርት ሊያስደርጋችሁ እንደሚችል ምን ያክሎቻችሁ ታውቃላችሁ? ዛሬ ብዙዎች ደብቀውን የቆዩትንና ማንም የማይነግራችሁን የሐዋላን አስፈሪ ገጽታ አንድ ላይ እንመለከታለን። በሐዋላ ምክንያት ከስራ የተባረሩ የታሰሩና በቤታቸው ትልቅ ነውጥ የተፈጠሩትን እንደገና ከሀገራቸው ዲፖርት ስለተደረጉ ሰዎችና ስለ ሐዋላ አስከፊነትና እንዴት ኮኔክት አድርገው እንደሚያገኟችሁ አንድ ላይ እንመለከታለን። በዚህ ቪዲዮ መጨረሻ ላይ ሐዋላ ከገንዘብ ዝውውር ባለፈ የእርስዎን ህይወት እንደሚነካ ዝርዝር መረጃ እንሰጣችኋለን። ታዲያ ሐዋላ ላይ ከቀን ወደ ቀን አዳዲስ ኢንፎርሜሽኖችና የተለያዩ መኒ ላውንደሪንግ ፖስት እየተደረጉ ይገኛሉ። ይህም የተቀመጠው ሲስተም እስከ መስሪያ ቤታችሁ ድረስ በመሄድ ስማችሁ ሊስት ተደርጎ እስከ መውጣት ድረስ እንደሚያደርስም እየተነገረ ይገኛል። ሰላም እንደምናላችሁ ውድ የዲያስፖራ ፕላስ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያለን ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ዲያስፖራ ፕላስ ነው። በመጀመሪያ ታዲያ ምንድነው የምንመለከተው? ሐዋላ ምንድነው ነው? አብዛኛው ሰው ስለ ሐዋላ በጣም ብዙ ግንዛቤ ሳይኖረው ነው ብርም ለመላክ እያንዳንዱን ነገር ለማከናወን ቸኩሎ የሚያደርገው። ገና ለገና ከሀገር ስለተወጣ ብቻ በጣም ብዙ ገንዘቦችን ስለተሰራ ብቻ ለቤተሰብም ሆነ ለጓደኛ እየተነሱ በየጊዜውና በየሰዓቱ መላክ አይቻልም። ሐዋላ ታዲያ ትርጉሙ ባላችሁበት ሀገር ለአንድ ሰው ትልቅ ገንዘብ ተሰጡታላችሁ። እዚህ ላለ ሰው ደግሞ ኮኔክት አለው እሱ እዚህ ካለው ሰው ደግሞ የእናንተ ቤተሰብ ወይም ደግሞ ጓደኛችሁ ይቀበላል ማለት ነው። ታዲያ ይሄ ሁላ ነገር እንግዲህ በዚህ በገቨርንመንት ጉዳይ በተለያዩ ሀገራቶች እንግዲህ የሚታወቅና በጣም ዲፕሊ የሚያውቁት ነገር ነው። ነገር ግን የተያዛችሁ ቀን ነው ትልቁ ሪስክ እናንተ ላይ የሚሆነው። ታዲያ በጣም ብዙ ሰው ሐዋላን የሚመርጠው እንግዲህ በባንክ ሬት ከሚገባው በተሻለ መልኩ አሪፍ የሆነና ዳጎስ ያለ ገንዘብ ስላለው ነው። እዚህ ባንክ ላይ በ154 ሲሸጥ የነበረው $1 ዋጋ እዛ ላይ ስትመለከቱት እስከ 180 ድረስ የመሄድ አቅም አለው። ታዲያ ይህንን እያየ የገንዘብ ልዩነቶችን እያየ ካልኩሌት እያደረገ ለሚልክለት ሰውም ሃይ ቫሊዩ እንዲኖረው በሚል በሐዋላ የመላክ ጉዳይ በጣም ብዙ ጊዜ ይከሰታል። ሁለት ቦታ ቁጭ ብለው የሚሰሩ ሁለት ደላሎች ናቸው። ለምሳሌ እንበልና ዩኬ አንድ ደላላ አለ፣ አንደኛው ደላላ ደግሞ ኢትዮጵያ ይገኛል ማለት ነው። ታዲያ እነዚህ ሁለቱ ምንድነው የሚያደርጉት? እዛ ያኛው ደላላ በዩኬ ፓውንድ ኦር ደግሞ የተለያዩ ከረንሲዎች ሊኖሩ ይችላሉ፣ በዩሮም ሊቀበል ይችላል። ያንን ከተቀበለ በኋላ እዚህ ያለው ደግሞ ቀጥታ ከራሱ አውጥቶ ይሰጣል ማለት ነው። ታዲያ ይሄ ቢዝነስ እንግዲህ እዛ ዩኬ የተቀመጠ ሰው በጣም ረጅም እጅ ያላቸውና እዚህ ሀገራችን ኢትዮጵያ ላይ እንግዲህ ቁጭ ብለው ይሄንን ስራ ይሰራሉ ማለት ነው። ያልተሰሙና አደገኛ ሚስጥሮቹን እንግዲህ አሁን አንድ በአንድ ልንገራችሁ። በመጀመሪያ እንግዲህ የጥቁር ገንዘብ መሸሸጊያ ማለትም መኒ ላውንደሪ በማለት መንግስት ይህንን ነገር ሪጀክት አድርጎታል። ለምሳሌ እንበልና እንደዚህ አይነት ወይ ተጠቅማችሁ ይህንን አንድ አካውንት ውስጥ እስከ 500,000 እና ከዛ በላይ ወይም ደግሞ 100,000 እና ከዛ በላይ አካውንት ውስጥ ገብቶለት የማያውቅ ሰውዬ በአንድ ጀንበር ይሄ ሁላ ብር አካውንት ውስጥ በሚገባበት ሰዓት ላይ ከኮሜርሻል ባንክም ሆነ የተለያዩ የግል ባንኮች ላይ እንግዲህ ሬድ ፍላግ የምትባለው ማለትም ሬድ ፖይንተር የሚሏት ነገር አለች። እሷ ነገር ሃዛርድ ታበራለች ማለት ነው። ታዲያ ያ አካውንት ምርመራ ላይ ይቀመጣል ማለት ነው። በዚህ መሃል እንግዲህ አንደኛ ኢትዮጵያ ውስጥ ያለውም ሰው ይጎዳል፣ እዚህ ዩኬም ያለውም ሰው ይጎዳል ማለት ነው። በተጨማሪም የተለያዩ ሀገራቶች አሜሪካም ሊሆን ይችላል፣ ጀርመንም ሊሆን ይችላል። ያለፉት ቪዲዮዎች ላይ በጣም ነግሬያችሁ ነበር። ዳታቤዞች በጣም እየተሸጡ ነው፣ በጣም እየወጡ ነው ዳታዎች። ስለዚህ መጠንቀቅ አለባችሁ እያሳሰብኩኝ ነበር ከዚህ በፊትም። ታዲያ እነሱ ምንድነው የሚያስቡት? ሐዋላን የሚሰሩ ሰዎች ገንዘቡን የሚያመጡት ከየት ነው? አደንዛዥ እጽ ያለበት ሊኖር ይችላል፣ የሰዎች ዝውውር ያለበት ሊኖር ይችላል። እንደገና ደግሞ የሽብርተኝነት ላይክ ጠመንጃ፣ የተለያዩ ኢኩዊፕመንቶችን ሽጠው ነው ያንን ነገር ወደዚህ ስራ የሚገቡት። ታዲያ ያንን ነገር ተባባሪ እንደሆናችሁ ተደርጎ ነው ወንጀል ላይም ስትቀርቡ ያ ነገር የሚፈረጅባችሁ ማለት ነው። ባንክ አካውንታችሁ ነግሬያችኋለሁ። ሬድ ፍላግ የሚያሳይ ሲስተም እንግዲህ ለሁሉም ኢትዮጵያ ውስጥ ለሚገኙ ባንኮች ሲስተማቸው ላይ አፕግሬድ አድርገው ያስገቡት ነገር ስለሆነ ኦልሬዲ ከመያዝ ወደኋላ የምትሉበት ምክንያት አይኖርም ማለት ነው። ቢያንስ እንኳን እናንተ ብትልኩ የዛን የደላላ ኦር ደግሞ ያ የላካችሁለት ሰው ሂዶ ከሚቀበለው ሰውዬ ሙሉ ለሙሉ ስልኩን በመጥለፍም ሊሆን ይችላል፣ ሰውየውን በአካል በማነጋገርም ሊሆን ይችላል። ሙሉ የተናገራችሁት ኮንቨርሴሽን
ሙሉ ለሙሉ ስለሚገኝ ለእናንተም እዚህ ዩኬ ላላችሁም እንደገና አሜሪካን ሀገር ጀርመን ሀገር ላላችሁም በጣም አስጊ ደረጃ ላይ እየደረሰ ይገኛል ማለት ነው። ስለዚህ ተጠንቅቃችሁ መላክ አለባችሁ። በምን እንደምትልኩም መጨረሻ ላይ አስቀምጥላችኋለሁ። 42 የመላኪያ መንገዶች አሉ። ቢያንስ ከዚህ ከሐዋላ ጋር ባይጠጋጋም ገንዘብ ከረንሲው ምንዛሪው ባይጠጋጋም የሆነ ዲፍረንስ ብቻ ይኖራቸዋል። እስከ 170 ቤት 60 ቤት ሊኖር ስለሚችል በህጋዊ መንገድ በእንደዚህ አይነት መንገድ ብትልኩት ይሻላል። ስለዚህ የተለያዩ አስተላላፊ ባንኮችን መጨረሻ ላይ ሊስት አደርግላችኋለሁ። በጣም አሪፍ ነው። በአሁኑ በቅርብ ነው የተመዘገቡት። በጣም ትልልቅ ኦፖርቹኒቲ ይዘው ነው የመጡት እና የተለያዩ ወለዶች ከ$10,000 በላይ ወር ደግሞ ከሆነ ቁጥር በላይ ስታስተላለፉ እንደገና ወለድ አድርገው የሚሰጡበት ትልልቅ ኢንቨስትመንት ባንኮች እንደገና ደግሞ ፎሬን ከረንሲ ላይ ኤክስቼንጅ ላይ የሚሰሩ ባንኮች በጣም ኢትዮጵያ ውስጥ ጆይን አድርገዋል። በእነሱ ነው ማስተላለፍ ያለባቸው። እነሱን ደግሞ መጨረሻ ላይ ሊስት አደርግላችኋለሁ። ሶስተኛው እንግዲህ ያልተሰማው አደገኛ ሚስጥሩ የዚህ የሐዋላ እንግዲህ ሰዎች በቁጥጥር ስር ሲውሉ በእነሱ ስልክ ላይ ያለውን ነገር በጠቅላላ እንግዲህ የተነጋገራችሁ ግሩፕ ኮንቨርሴሽን ሊሆን ይችላል። እያንዳንዱን ኮንታክት፣ ስም፣ ስልክ፣ ኢሜይል የተደራረጋችሁበት እንዳለ ሙሉ ለሙሉ ኮንቨርሴሽናችሁ ነው የሚታየው። ስለዚህ እዛ ለሚልክላችሁ ሰው በጣም አደጋ ነው የሚሆንበት። ይህም አደጋ የሚሆንበት ምክንያት ምንድን ነው? እንግዲህ እዛ ከገባ በኋላ ሙሉ ለሙሉ ሲስተም ቤዝድ ስለሆነ አሰሪው ቀጣሪው ጋር ሁላ ሊደርስ ይችላል። ከስራው ሊባረር ይችላል። ዲፖርት ሊደረግ ይችላል። የኢሚግሬሽን ጉዳዩን ሳይጨርስ አንድ ሰው እንደዚህ አይነት ነገር ውስጥ መግባት አለበት ብለን እንደ ዲያስፖራ ፕላስ አንመክርም። ምክንያቱም በጣም ብዙ ሰዎች ዲፖርት የተደረጉ ይገኛሉ። አሁን ለምሳሌ በአረብ ሀገራትና በአውሮፓ እንደው በአረብ ሀገራት የተለመደ ነው። ክትትላቸውም የጠበቀ ስላልሆነ ይህን ያህል ከሳውዲም ቢላክም ከዱባይም ይህን ያህል ብዙም አይደለም። ግን አውሮፓ ሀገር የምትኖሩ በዚህ ጉዳይ ሴኩሪቲ ክሊራንስ ላይ በጣም ትልቅ ተጽዕኖ ስለሚያመጣ ሁላችሁም መጠንቀቅ አለባችሁ ማለት ነው። ዲፖርቴሽን ላይ ደግሞ አንድ ሰው በሐዋላ ሲጠረጠር ከስራ ገበታው ተነጥሎ በስነ ስርዓት ፖሊስ ጣቢያ እንግዲህ ስለዚህ ሰውዬ ባክግራውንድ ሙሉ ለሙሉ ቼክ ተደርጎ ነው እንግዲህ ወደ ስራው ራሱ የሚገባው። እዚህ ጋር ነፃ ከሆነ ብቻ ነው ወደዚህ ስርዓት ውስጥ ሊገባ የሚችለው። በዚህ ሰዓት እንግዲህ አንድን ነገር ደብቃለሁ ወይም ደግሞ ሲም አጠፋለሁ ምናምን ነገር የለም። ሴኩሪቲ ነምበራችሁም ስላለ ሶሻል ሴኩሪቲ ነምበርም ስላለ እናንተን ለመያዝም ሆነ እያንዳንዱ ኮንቨርሴሽናችሁን ለማዳመጥም ሆነ እያንዳንዱን ነገር ኮንትሮል ለማድረግ ለነሱ በጣም ይቀላቸዋል። ይህን ያህል የሚካበድ ነገርም አይደለም። በጣም የሄዱ ስለሆኑ በዚህ ለማጭበርበር እንዳትሞክሩ። በሐዋላ ምክንያት በጣም ብዙ ሰው ዲፖርት እየተደረገ ይገኛል። በሀገር ውስጥ የሚኖሩት ደግሞ ቀጥታ የሁላ ትልቅ ብር ሲገባ ቀጥታ ይጠየቃሉ። ፋሚሊ ይሄ ብር ከየት ነው ሶርሱ ከየት ነው ተብሎ ስለሚጠየቁ ኢትዮጵያ ለሚኖሩ ሰዎች ደግሞ ለነሱ በጣም አስጊ ነው። ቢኮዝ የዚህ ሰውዬ ኢንፎርሜሽን ሙሉ ከተወሰደ እንግዲህ መቼ ነው የሚገባልኝ ምንድነው ኮል ኮንቨርሴሽናችሁ ራሱ ከቴሌ ሊወሰድ ስለሚችል ኢትዮጵያ ያላችሁም በዚህ ጉዳይ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። እንግዲህ ታዲያ ይሄ ነገር ሊያመጣ የቻለው የዋጋ ግሽበት ነው። ሁሉም ሰው የሚያውቀው ነገር ነው። ምንም አይነት 10,000 የሚላክ 8,000 የሚላክ ምንም አይበቃም። ኢትዮጵያ ውስጥ እንግዲህ በጣም ብዙ ኢሹዎች ስላሉ በጣም ይከብዳል። እንደገና ደግሞ በሐዋላ መንገድ የምትልኩ ሰዎች ሙሉ ዳታቤዝ ኢንፎርሜሽናችሁ ሶርሱ እየተቀመጠላችሁ ነው የሚሄደው ሪከርድ። አንደኛ እዛም እንደዛ አይነት ነገር ሰርታችሁ መታችሁ ኢትዮጵያ ውስጥም ለሚኖራችሁ ነገር በጣም ከፍተኛ በጣም መጥፎ የሆነ ነገር ነው የሚሆንባችሁ ማለት ነው። ታዲያ እንደ መፍትሄና እንደ ህጋዊ አማራጮች የወሰድናቸው እንግዲህ በጣም ብዙ ወይዎች አሉ። የኢትዮጵያ ብሔራዊ ባንክ እንግዲህ በሚቀጥለው ዓመት ሁሉንም ወደ ስራ በስነስርዓት እንደሚገቡ ከነዚህ ከምትመለከቷቸው ውስጥ እንግዲህ በጣም ብዙ የሚሰሩ እንትኖች አሉ። በጣም ብዙ ማስታወቂያዎች ላይም እያያቸው ነበረ። በነዛ አስተላላፊ መንገዶች ማስተላለፍ ትችላላችሁ። በባንክ ካልተመቻችሁ በባንክ ሬቱ 153 ከሆነባችሁ ኦልሬዲ በቃ ትንሽ የተሻለ ነገር እናገኝ ካላችሁ እስከ 170 ድረስ ስለሚሄዱ ብዙም ሳትታለሉ እንደገና ደግሞ ሳትዋሹ መሀል ላይ መጭበርበሮች ሳይኖሩ እናንተም ምንም ነገር ሳትሳቀቁ በዚህ መንገድ መላክ ትችላላችሁ። ከዛ ውስጥ መካከል እንደውም አንዱን ቼክ ለማድረግ እየሞከርኩኝ ነበረ። ሰላም ኤክስፕሬስ ይባላል። በአሜሪካን ሀገር ቤዝድ ያደረገ ሲሆን እሱ በጣም የሆነ በቃ ኦልሬዲ ባንክ ነው። በቃ ከልቦ የሆነ ባንክ ነው። ያስተላልፋል በስነስርዓት ሬቱንም አሪፍ አድርጎ ያስተላልፍላቸዋል።
ይህን ያህል የሚካበድ ነገር አይደለም። እናንተ ላይክ ገና ለገና 10 ብር እና 25 ብር ጨመረ ብላችሁ $1 ላይ እንደዚህ አይነት ነገር የምትሰሩ ከሆነ እንግዲህ ከአሁኑ መጠንቀቅ አለባችሁ። ምክንያቱም በጣም ብዙ ሰዎች ዲፖርት በዚህ ሰዓት አንድ ኢሹ ብቻ ነው የተፈለገ ያለው። ምክንያቱም ፖፑሌሽን ላይክ ኢንፍሌሽኑ በጣም እየበዛ ነው። የትኛውም ሀገር አውሮፓን በሉት አሜሪካን በሉት ካናዳን በሉት እንደውም ካናዳ ረገብ ያለ ነገር ነው። ጀርመኒን በሉት እያንዳንዱ ነገር በጣም አስጊ ደረጃ ላይ ነው። አብሶ ደግሞ በጣም ስትሮንግ እየሆነ የመጣው ዩኬ አካባቢ የምትኖሩ ሰዎች ይሄን ነገር የተለመደ እንደሆነ ይታወቃል። እንግዲህ ብዙ ጊዜ አንዳንድ ጊዜ ደግሞ ስታስቡት ላይ ይህን ያክል ከረንሲ ካለው ቼንጅ አድርጌ ለቤተሰብ ይጠቅማለሁ ብላችሁ ነው የምታስቡት። እሱ ልክ ነው በአንድ ሳይድ ስናየው። በአንድ ሳይድ ግን ለእናንተ ገና የኢሚግሬሽን ጉዳያችሁን ሳትጨርሱ እንደገና ደግሞ እንደዛ ቤዝድ ሳታደርጉ የተለያዩ ንብረቶችን ሳታፈሩ ሙሉ ለሙሉ እናንተን የሚያስቸግር ወይም ደግሞ በጣም ሊያንገላታ የሚችል ነገር ስለሚፈጠርባችሁ እዚህ ላይ ከአሁኑ መጠንቀቅ አለባችሁ እንላለን። ይሄንን ቪዲዮም ደግሞ ልንሰራ የቻልነው በሐዋላ ምክንያት በጣም ብዙ ሰዎች ዲፖርት እየተደረጉ ነው። ከዲፖርትም በላይ እንግዲህ በጣም በቋፍ ደረጃ ላይ ነው ያሉት፣ በጣም በሚያስፈራ ደረጃ። እንደገና ደግሞ በጣም በቃ በመጠንቀቅ ነው እየኖሩ ያሉት። ምክንያቱም አሁን ለምሳሌ አንድ ኢትዮጵያዊ እዛ በደረሰ በ6 ወሩ ግዴታ ይህን ያክል ገንዘብ መላክ አለበት፣ ለፋሚሊው እንደዚህ ሰፖርት ማድረግ አለበት ብላችሁ ፑሽ ማድረግ የለባችሁ። ምክንያቱም እዛ ቤዝድ ለማድረግ ራሱ በጣም እንግልት አለው፣ በጣም ያሰቃያል። የዚህ የኢሚግሬሽን ጉዳይ ጠበቃ አለ፣ ምን አለ፣ በጣም ብዙ ነገር ሶሻል ይሄ ሴኩሪቲ ነምበሩን ለማግኘት መከራ አለ። አሜሪካንን ሀገር ብትሉት፣ ኢሮፕ ውስጥም ብትሉት፣ ጀርመን ውስጥ የተለያዩ ሀገራቶች ብትሉት ይሄ ነገር ስላለ ይህን ነገር ቤዝድ እስኪያደርጉ ብትታገሷቸው ማክሲመም 1 ዓመት ከ5 ወር 2 ዓመትም ብትታገሷቸው በጣም አሪፍ ነው። ምክንያቱም እዚህ ኢሚግሬሽን ኢሹ ላይ እንደዚህ አይነት ነገር ሀፕን ካደረገ ኦልሬዲ ከታች የመጣችሁት ጀምሮ ሙሉ ለሙሉ እዛ ቢዋን ስትሉት የነበረው ምን ስትሉት የነበረው ወርክ ምናምን ሪሚት ሲባል የነበረው ነገር እንዳለ ሙሉ ለሙሉ ፌል ነው የሚያደርገው። በቃ ሙሉ ለሙሉ ማለት ነው። ምክንያቱም እናንተን የሚያዩዋችሁ እንደ መኒ ላውንደሪ እንደሚሰራ ሰው ነው። እንደምታውቁት ነው መኒ ላውንደሪ እንደውም በኢትዮጵያ ገና ብዙም ሰው ትኩረትም በጣም ብዙ ነገርም ስላልሰጠው ነው እንጂ በውጭ ሀገራት በሚኖሩ ኢሹዎችና ህጎች ጉዳይ ላይ ከሄድን በጣም ብዙ ጠበቆችን መጠየቅ ትችላላችሁ። መኒ ላውንደሪንግ ማለት በጣም ቆሻሻ የሆነ ብትታሰሩ ነው የሚሻለው። እነሱ ጋር እንደዚህ አይነት ቀልድ የለም። አንደኛ ኢሚግሬሽን ናችሁ። ይህን ነገር ጭንቅላታችሁ ውስጥ አስዩም ማድረግ አለባችሁ። በቅርብ ነው የሰማሁት ወደ 11 ነው 12 ሰዎች ምርመራ ተጀምሮባቸዋል። ታዲያ ይህ እንግዲህ በጣም አስጊ የሆነ በጣም የሚያስፈራ ነገር ነው። አስቡት። ከዛ ውስጥ እንግዲህ የኢትዮጵያ ዜጋ ያላቸው 3 ናቸው እየተባለ እየተወራ ነው፣ ግን አይነገርም። ብዙ ጊዜ ላይክ መኒ ላውንደሪ ላይ ፓርቲሲፔት ያደርጋሉ ተብሎ የሚወራ በጣም እጃቸው ሰፊ የሆነ እስከ ጅቡቲ ድረስ እስከ ፈረንሳይ ድረስ ከጅቡቲ እስከ ፈረንሳይ ከፈረንሳይ እስከ መሀል ዩኬ ለንደን ሙሉ ቤልጅየም እንግሊዝ ድረስ እንግዲህ አስቡት። በጣም ራን የሚያደርጉ ሰዎች አሉ እዚህ ኢትዮጵያ ሁነው እንደገና ደግሞ ዩኬ ሁነው። እነዚህ ሰዎች ስላሉ በጣም ተጠንቀቁ። በጣም ይሄ ኬዝ በጣም እየመረረና እየከረረ ይገኛል። እንግዲህ ሁላችሁም ይሄን ነገር እንግዲህ በአስተውሎት እንደምትሰሙት በጣም እርግጠኛ ነኝ። ይሄንን ቪዲዮ ደግሞ ጓደኛችሁ ለሆነው እንደዚህ አይነት ገንዘብ መላክ ፈልጋለሁ ብሎ ሲያማክራችሁ ለነበረው ጓደኞቻችሁ ይሄንን ቪዲዮ ደግሞ ሼር አድርጉለት። የሚልክበትንም ወይ አንድ በአንድ አሁን እዚህ የቪዲዮ መጨረሻ ላይ ምትልኩባቸውን ማለትም ዌብሳይት አለ። እንግዲህ እዛ ዌብሳይት ላይ እነማን እንደተፈቀዱላቸው እነሱን ማየት ትችላላችሁ። የራሳቸው ዌብሳይት አላቸው። እንደገና ደግሞ የኢትዮጵያ ብሔራዊ ባንክ እንግዲህ በዚህ የሐዋላ ምክንያት እንግዲህ በጣም ስላስቸገረው ነው እነዚህን ያስገባቸው እንጂ ማስገባት አልፈለገም ነበር። መቀጠል ይችላል ራሱን በራሱ እንደገና ደግሞ ራሱን በራሱ ከፍቶ ራሱ መንቀሳቀስ ይችል ነበር። ግን ደግሞ ሁሉም ሰው ፓርቲሲፔት ያደርግ እንደገና ደግሞ ከውጭ የሚመጡ ፎሬን እዚህ ኤክስቼንጅ ላይ የሚሰሩ ፎሬን ከረንሲ ኤክስቼንጅ ላይ የሚሰሩ ሰዎችን አክሰፕት ለማድረግ በጣም አሪፍ የሆነ ወይ ስለተመቻቸላቸው ናቸው እንጂ እነዚህ 42ቱ እነዚህ አስተላላፊ ድርጅቶች የገቡት እንጂ አይገቡም ነበረ። እንግዲህ ሁላችንም የምናውቃቸው እነ ሰላም ኤክስፕረስ እነ ካሽጎ በጣም ብዙ ነበረ
ሲ መኒ ትራንስፈር የሚባለው ዩኬ ላላችሁ ደግሞ በጣም አሪፍ የሆነ ነው እንደ ሪከመንዴሽን። ከዚህ በፊትም የኤፊጂ ቪዲዮ ላይ ያዩት ነበር። በጣም አሪፍ ሽፋን የተሰጠው እንትን ነው፣ መተግበሪያም ነው፣ አሪፍ ነው፣ አስተማማኝም ናቸው። እዛ ላይ ፓርቲሲፔት ለማድረግ ሞክሩ። እዚህ ቪዲዮ መጨረሻ ላይ ደግሞ እነማን እንደተፈቀደላችሁ እንግዲህ በትንሽ ቦክስ እዚህ ጋር አስቀምጥላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ለዚህ ቻናል አዲስ ሆናችሁ ካላችሁ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን እንግዲህ ይህ እንግዲህ ዲያስፖራው ሚዲያ ቻናል ነው። እንግዲህ ሁላችሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እስከምንገናኝ እንግዲህ የምትፈልጉትን ጥያቄዎችና ኢሹዎች ኮሜንት ላይ ያስቀምጡልን። በቀጣይ እስከምንገናኝ ቸር ሰንብቱ።